አብርሃም አንተ የኔ መጫወቻ ነህ። ድጋሚ በእጅ ያስገባለሁ። ከልዩ ጋር ያለሽ ነገር ምንድነው? ቆይ ይሄን ያክል ምን አድርጌሽ ነው? እዚህ ቤት እንድትኖሪ ስለማልፈልግ በቃ ውጪ። ልዩዬ እንግዲህ ቻው። ያችን ዲናን ልክ የምናስገባበት ሐሳብ ነው ይመጣልኝ። ቆይሽ ፈልከሽ ካጣሽ ወይ ምንድነው? ድጋሚ እኔ ጋር መተሽ ስለ ብር እንዳታወሪ እሺ? በቃ እንደዚህ አጨክንብኝ። ለኔ ስትል ሳይሆን ለልጅ ስትል። አንቺን ተራሽን ጠብቂ ዲና። ማርኮ ምን ሆነ? አንተ የፈሪ ልጅ ምን አኩኩል ያጫውታል? ወንድ ኮንክ ፊት ለፊት አትወጣ። አሁን ምን አባቱ አውጣት ይሆን? ያወራ ነው እንዳትረሽ ዲና። ቆይ ምን ተባብለን ነበር? ብቻ አንተ እቺ ርካሽ ወደዚህ ተመልሳ እንዳትመጣ አድርገህ አቅሟን አሳያት። አለበለዚያ ነው እናቷ ወር ብትገባታ። አንቺ ደግሞ ለመረዳት በጣም ቀላል ሴት ነሽ ዲና። ውጪ። ማርኮ በመሄዱ ደስ ብሏችሁ ነው የምትዝናኑት? ቀጥሉ፣ ተደሰቱ እንጂ። እሱ በመሄዱ እዚህ ቤት ውስጥ ከእናንተ ውጪ ሊደሰት የሚችል ሰው የለም። ግን አንድ ነገር ልንገራችሁ፣ ብዙ ባትደሰቱ ጥሩ ነው። መመለሱ አይቀርም። እንዴ ልዩዬ፣ ለኔም ጁስ ቅጂልኝ እንጂ። ብርጭቆ የለም? ችግር የለው፣ ያንቺን ጠጣዋለሁ። ዋው በጣም አሪፍ። በሰረቅሽው ገንዘብ ነው እንደገዛሽው? መልሽልኝ እንጂ። በሰረቅሽው ገንዘብ ነው የገዛሽው? ያንን ሁሉ ገንዘብ ሰርቀሽ ለዶክተር እቺን ጁስ ነው የምትገብሻት? ልዩ ግን እንደዚህ አይነት ቋጣሪ ሰው አትመስኝም ነበር። በቃሽ ዲና፣ እኔ ምንም ብር አልሰረኩኝም። እሱን ደግሞ ራስሽ አረጋግጠሻል። ገንዘቡን የት ነው ያደረግሽው? የምን ብር? ልዩ አታድርቂኝ። ገንዘቡን ቦርሳሽ ውስጥ አስቀምጬው ነበር። በምን ታምር እንዳወጣሽው አላውቅም። አሁን ገንዘቡን መልሽ። ምን ነው ተገረማችሁ? በእኔና በእናንተ መሀል ምንም አይነት ሚስጥር ስለሌለ ግልጹን ብናወራ ይሻላል ብዬ ነው። አንቺን ከዚህ ቤት ለማባረር ያላደረኩት ነገር የለም። ግን ከዚህ ቤት ጋር ምን ጥብቅ እንዳደረገሽ አላውቅም። ምንም ነገር ባደርግ አልሳካልሽ ብሎኛል። አሁን ገንዘቡን እንድትመልሽ እፈልጋለሁ። እኔ ምንም ነገር አላየሁኝም። ቆይ አንቺ ግን አታፍሪም? በውሸት ሌባ ልታስቢኝ ነበር? ቆይ ይሄን ያክል ምን አድርጌሽ ነው? እዚህ ቤት እንድትኖሪ ስለማልፈልግ። ደግሞ ታያለሽ፣ በራሴ መንገድ አስወጣሻለሁ። አሁን ብሎ ናቸው። ምንም ብር የሚባል ነገር አላውቅም። ሙች በይኝ እስኪ። ነገርኩሽ፣ ምንም ነገር አላውቅም። አንቺ ነሽ ሰረቅሻልሽኝ። ከዚያ ደግሞ ብሩን አስቀምጫለሁ ትይኛለሽ። አሁን ደግሞ መተሽ ብሩን ወስደሽዋል አምጪ ትይኛለሽ። ቆይ ግን ዲና፣ በአንድ ቀን ይሄ ሁሉ ክስ አይከብድም? ተመልከቱልኝ ብቻ ልዩ እንዴት አፍ እንዳወጣች። በጣም እየተገረምኩብሽ ነው። አንድ ነገር ግን ልንገርሽ፣ በአንቺ ምክንያት ወንድሜ ከቤት ወጥቷል። በሱ ደግሞ በጣም ተናድቻለሁ። አሁን ለምጠይቅሽ ጥያቄ ደግሞ ቀጥተኛ መልስ እየመለሽልኝ አይደለም። ዶክተር ንገሪያት እንጂ ብሩን የት እንዳለ ትናገር። ነገርኩሽ ዲና፣ እኔ ምንም የማውቀው ነገር የለም። አንቺን በሆን ግን መልሼ አልጠይቅሽም ነበር። ልዩ አታበሳጭ። ብሩን የት እንዳለ ተናገሪ። አለበለዚያ ምን? ባታውቂው ነው የሚሻልሽ። አንድ ነገር ልንገርሽ፣ ድጋሚ እኔ ጋር መተሽ ስለ ብር እንዳታወሪ። አለበለዚያ ምን?
ባታውቂው ነው የሚሻልሽ። አልገባኝም። ምን እየሆናችሁ ነው? ያንቺስ ሲሆን ማን እንዳስናቀኝ ያውቀዋለሁ። አንቺ ግን ከመቼ ወዲህ ነው እንደዚህ ሆንሽ? ከዛሬ ጀምሮ ዲና፣ አንቺ በጣም ክፉ ሰው ነሽ። ከክፋት ውጪ ደግሞ ምንም ነገር አታቂ እና ደግሞ በቅርቡ ሁሉም ነገር መጋለጥ አይቀር፣ የእጅሽን ታገኛለሽ። አንቺ ማትረቢ ገረድ፣ እኔ ማን እንደሆንኩ ታውቂያለሽ? አዎ በደንብ አውቃለሁ። ሰሚኛለሽ? ከዚህ በኋላ እኔ ጋር መተሽ ስለ ብር ምንም ነገር እንዳትጠይቂ፣ አለበለዚያ ሁሉንም ነገር ላቢ ነው የምናገረው። ብሩን ልብሴ ውስጥ የከተትሽው አንቺ እንደሆንሽ እናገራለሁ። አንቺ ፈሪ ነሽ። መቼም አታደርጊው። አደርገዋለሁ፣ እመኚኝ ዲና። እኔን አስፈራርተሽ ብሩን ለመውሰድ አስበሽ ከሆነ መቼም አለቀሽም። ደግሞ ሄደሽ ለአብርሃም ብትነግሪ ምን የሚፈጠር ይመስልሻል? የሚያምንሽ ይመስልሻል? አይመስለኝም። እኔን ግን ያምነኛል። ምክንያቱም ተደብቀሽ ብሩን ኪሷ ውስጥ ስትከቺው ባይኔ በብረቱ አይቼሻለሁ። አንቺ ነሽ የወሰድሽው ማለት ነው? አዎ፣ ነገር እኮ ቶሎ ነው የሚገባሽ። ጥሩ ጭንቅላት ነው ያለሽ። ችግሩ ግን ለመጥፎ ነገር ብቻ ነው የምትጠቀሚው። የኔ ቆንጆ፣ በቃ ጨዋታችንን እንቀጥል። ጁስሽን ጠጪ። አዎ፣ እንደሱ ነው የሚሻለን። ቺርስ። ለጤናችን ለጤናችን። ምን ነው ልዬ? ጠጭ እንጂ። አይ እሷ በጠጣችበት ብርጭቆማ አልጠጣም። ሌላ አዲስ ብርጭቆ አምጥቼ ነው የምጠጣው። ልክ ነሽ፣ ይሻላል። እኔ ላይ ሳቃችሁብኝ፣ የእጃችሁን ነው የምሰጣችሁ። አሳያችኋለሁ። እንደ ሳቃችሁብኝ ደም እንባ ነው ማስለቀሳችሁ። አሳያችኋለሁ። ዲና፣ ክፍላችን እጠብቅሻለሁ። እዛ እንነጋገር። ስናወራ ሰምቶን ይሆን እንዴ? ሁለታችሁ ለሰራችሁት ስራ ዋጋችሁን ሰጣችኋለሁ። ነግሬሽ ነበር እኮ ምንም አታመጣም። እኛም እንደሷ ከሆን ፈሪ ነች። አያዋት እንደዚህ ስትጨነቅ ስላየው በጣም ነው ደስ ያለን። ሁሉም ሰው ፍቅርና መልካምነት አይገባውም። ለአንዳንድ ሰው ልክ እንደነሱ መጥፎ መሆን ይኖርብሻል። ይቻለም ለጥሩዎች ሳይሆን ለጠንካሮች ብቻ ናት። በጣም አመሰግናለሁ። የዛሬው ገና ጅማሮ ነው። ገና አብርሃምና ሳቢላ ነፃ እናውጣቸዋለን። ተስፋ አደርጋለሁ። ምን ተፈጠረ ደግሞ? ሌላ ልትሰጠኝ የምትፈልገው የቀረ ውርደት አለ? ባንተ ምክንያት ያቺ ዶክተርና ልዩ ተብያ ምን ያህል እንደናቁኝ ብታቅጥሩ ነበር። ሚስትህን ግን እንዴት እያቀለልካት እንዳለ ይገባል። ብሩን ያስቀመጥኩበት ቦታ አጣሁት ነበር አይልሽ? አዎ። ምን ነው አንተም ስታጣው ጠረጠርካት እንዴ? አታፍርም እኮ። ይሄን አንቺም ወስደሻል ትል ይሆናል። ዲና፣ የምር ግን ብሩን አተሽው ነው ወይስ ልዩን በምን ልክሰሳት ብለሽ ስታስቢ የመጣልሽን ሀሳብ ነው ልጅቷ ላይ የጫንሽባት? አብርሃም፣ ምን እያልክ ነው? ሳልፈልገው አጣሁት ምልህ ይመስልሃል? ሁሉም ቦታ ፈልጌዋለሁ፣
ደግሞ እሷ ከዚህ በፊት እንደዚህ አድርጋ ስለምታውቅ ነው የጠረጠርኳት። ቆይ አንዴ ይቅርታ አስባልከኝ አይደለ? ለምንድን ነው አስሬ ይሄንን ጉዳይ የምናወራበት? ታዲያ ይቅርታ መባባሉ ምን አስፈልገ? እኔን ለማዋረድ ፈልገ ነው በየሰዓቱ የምታነሳው? ዲና ምንም እየገባሽኝ አይደለም። ምንም ቆይሽ ፈልገሽ ካጣሽው ይሄ ምንድን ነው? እነዚህ ውሾች አውቀው ነው እዚህ ያስቀመጡት። ሆን ብለው ነው እዚህ ያስቀመጡት። እናንተ ማትረቡ የማጨረሱትን ጨዋታ ነው የጀመራችሁት። አቢ ግን ለምን የፈለጋት ይመስልሻል? ምናልባት አይቶት ይሆናል። አሁን ምን አባቱ አውጣት ይሆን? ርብቃ ይህን ነገር ምን ልናደርገው ነው? እኔ እንጃ። አንቺ እሺ ካልሽኝ ግን አንድ ሀሳብ መጥቶልኛል። ምንድን ነው? ያችን ዲናን ልክ የምናስገባበት ሀሳብ ነው ይመጣልኝ። ማለቴ እኛም ጥሩ ሰዎች ስላልሆነ ነው እንጂ ክፋት ካሰብን ልንጎዳት እንደምንችል ልናስተምራት ይገባል እኮ። ምንድን ነው? ይሄ ነገር ግን ችግር አይፈጥርብንም? ዲና ተናዳ የማይሆን ነገር እንዳታደርግ። አታስቢ፣ ምንም አታመጣም። እንደውም ዝም ካልናት እዚህ ቤት ውስጥ እየተናቀንና እየተረገጥን ነው የምንኖረው። አቁም እንዳለን ማሳየት አለብን። ቢያንስ ከዚህ በኋላ ተንኮል ስታስብ 2 ጊዜ ቆም ብላ ማሰብ እንዳለባት እናሳውቃታለን። እሱ እኮ ልክ ነሽ። እኔ ግን ላንቺ አስቤ ነው። ምናልባት በጣም ከተናደደች ያንን ቪዲዮ ልትለቅብሽ ትችላለች። ችግር የለውም፣ አታስቢ። ያን ቪዲዮ የያዙት በጣም ለከባድ ነገር ነው። ለዚህ ለቀላል ነገር ሊለቁት አይችሉም። እሺ፣ ግን ርብቃ በእኔ ምክንያት አደጋ ውስጥ እንድትገቢ አልፈልግም። ገብቶኛል የኔ ቆንጆ። ግን አሁን ቶሎ እናስቀምጠውና እንውጣ። የቱ ጋር ብናስቀምጠው ይሻላል? ብሬት እንደሚያስቀምጥ ታውቂያለሽ? ብዙ ጊዜ እዛ ውስጥ ነው የሚያስቀምጠው። እሺ በቃ እዚህ ላስቀምጠውና ቶሎ እንውጣ። እሺ ወይዘሮ ዲና፣ እስኪ አንዳንዴ አንቺም ተጨነቂ። በቃ ነይ እንውጣ። አሁን እያፋጠጣት ነው የሚሆነው። እንደዛ አፏን ሞልታ አንቺን ሌባ ስትልሽ እንዳልነበር አሁን አፍራና ተጨንቃ ይሆናል። ባያት በጣም ደስ ይለኝ ነበር። ዲና ምንድን ነው እንደዚህ የሚያደርግሽ? ከልዩ ጋር ያለሽ ነገር ምንድን ነው? ምንድን ነው እዚህ ቤት እየተካሄደ ያለው ነገር? አባቴ ይሄ ነገር ተንኮል ነው። ዲና በፈጠረሽ አሁን እንኳን ተሸነፊ። ብሩን እንኳን አንቺ ማየት የማይችል ሰው እንኳን የሚያገኝበት ቦታ ነው የተቀመጠው። እኔ አሁን እንድትነግሪኝ የምፈልገው ልዩን ከዚህ ቤት ለማባረር ለምንድን ነው ይሄ ሁሉ ተንኮል የምታስቢው? ዲና ከልዩ ጋር ያለሽ ችግር ምንድን ነው? ባትነግሪኝም እደርስበታለሁ። ይሄን ትዳር የምትፈልጊው ከሆነ ግን ከራስሽ ብሰማው ደስ ይለኛል። እዚህ ቤት ውስጥ እኔ ሳላውቀው እየተካሄደ ያለ አንድ ትልቅ ሚስጥር አለ። እሱን ደግሞ እደርስበታለሁ። ይሄ ሰውዬ አንዴ ነገሮችን መጎርጎር ከጀመረ ያቆመ። በመጨረሻ ሁሉንም ነገር ማውቀው ነው። አሁን ነው ትልቁ አደጋ እየመጣብኝ ያለው። መታወቁ አይቀርም። ዲና ንገሪኝ፣
ምን ለመደበቅ እየሞከርሽ ነው? ምን ልደብቅ እችላለሁ? ሁሌም እኔን ጥፋተኛ ማድረግ ስለምትፈልግ ነው እንጂ መልሰውም እኮ ሊሆን ይችላል። መልሰው ሊሆን ይችላል። በቃ ውጪ ዲና፣ ውጪ። ከዚህ በላይ ስትዋሺ ማየት አልፈልግም። ውጪ። ምን? እኔን ሚስትህን ነው ውጪ እያልክ ያለኸው? ዲና፣ ትዳራችንን የምትፈልጊ ከሆነ ውጪ። ብቻዬን መሆን እፈልጋለሁ። ውጪ። አንቺ ልጅቷን በውሸት ከመክሰስ ውጪ ምንም አታውቂ። ብለሽ መልሰው ሊሆን ይችላል ትይኛለሽ። ለምን አይሆንም? ውጪልኝ! አሁኑኑ ውጪ! ልዩ ትልቅ ስህተት ነው የሰራሽው። እመኚኝ፣ ዋጋሽን ትከፍያለሽ። ከዛች ግብረ አበረሽ ጋር ዋጋችሁን እሰጣችኋለሁ። ያላንተ ቤቱ ሊበላኝ ነው። አይዞሽ የኔ ቆንጆ፣ ለትንሽ ጊዜ ነው። ለአመታት የተለየኸኝ እየመሰለኝ ነው። ሁሉም ነገር በጣም አስጠልቶኛል። ያወራ ነው እንዳትረሽ ዲና። ቆይ ምን ተባብለን ነበር? ከባድ ነው። ያላንተ ምን እንደማደርግ አላውቅም። ሁሉም ሰው እያሾፈብኝ ነው። ብቻዬን ነኝ። ማርኮ ታምናለህ? ልዩ እንኳን ከአቅሙ አሾፈችብኝ። ስለ እሷ እኮ ተነጋገርን አይደል እንዴ? ነገ የተባባልነው እናደርጋለን። ይልቅ ሰውዬው እንዴት ነው? ያው ነው። ቀኑ ሙሉ ክፍሉን ቆልፎ ነው የዋለው። ታዲያ አሁን አንቺ የት ነሽ? ቴራስ ላይ ብቻዬን ቁጭ ብዬ አንተ ብትኖር በጣም ደስ ይለኝ ነበር። ዲና እባክሽ ተረጋጊ። ካልሆነ ይህንን ጊዜ ማለፍ አንችልም። እሺ ምን ላድርግ ማርኮ? ባዶነት እየተሰማኝ ነው። አቅመ ቢስ እየሆንኩ ነው ማርኮ። ብቻዬን እኮ ነኝ። ልዩ እንኳን ቀለደችብኝ። ወይኔ ዲና። የኔ ፍቅር ሰውዬሽን ማረጋጋት አለብሽ። ስለዚህ አሁኑን ወደ እሱ ሂጂና የሆነ ነገር አድርጊ። እሱ ደረቅ ነው፣ አይሰማም። አንቺም እንደሱ ደረቅ መሆን አለብሽ ዲና። አትርሺ፣ ይወድሻል። ሚስቱ ነሽ፣ በዛ ላይ ደግሞ እርጉዝ ነሽ። እሱን በደንብ ተጠቀሚበት። አሁን ተነሽ እና ሂጂ። እሺ እኔ ፍቅር። ይኸውልሽ የኔ ቆንጆ፣ ሁሌም ከጎንሽ ነኝ። ምንም ቢፈጠር ከአንቺ ጋር እንደምሆን እንዳትረሺ። እሺ አሁን አብርሃም ጋር ልሂድ። ደህና ደር። እሺ የኔ ፍቅር፣ እወድሻለሁ። እኔም እወድሃለሁ። አባቴ ጥለኸኝ ተኛ። አሁንም አኩርፈኸኛል እንዴ?
ሚስትህን ማኩረፍ እንደዚህ ተገቢ ነው? በቃ ይቅርታ። ቀኑ ሙሉ እኮ ስጨነቅ ነው ያልኩት። ያላንተ መኖር እንደማልችል ስለምታውቅ ነው እንደዚህ የምትሆንብኝ። እሺ በቃ እንደዚህ አጨክንብኝ። ለኔ ስትል ሳይሆን ለልጅ ስትል። ወዴት ልትሄድ ነው? ከኔ ጋር መተኛት አስጠላ? ይሄን ያህል ነው እንዴ ተናደርክብኝ? እሺ አንተ መሄድ የለብህም። እኔ አይደለሁ ያጠፋሁት? እኔ ሄዳለሁ። ደህና ደሪ። አብርሃም አንተ የኔ መጫወቻ ነህ። ድጋሚ በእጅ አስገባለሁ። እንደፈለግኩ አድርጌ የምጫወትብህ አሻንጉሊቴ መሆንህን አትርሳ። ዛሬ ስለተናደድክ ነው እንጂ ነገ እንዴት አድርጌ እንደማስረሳ አሳያለሁ። ጠብቀኝ። ስሚ አንቺ፣ አሳና ቺዝ ገዝተሽ እንድትመጪ እፈልጋለሁ። ግን እኮ ቁርስ እያዘጋጀው ነበር። ለራሴ አይደለም እየላኩሽ ያለሁት። ዛሬ ለአባቴ ቁርስ ማዘጋጅለት እኔ ነኝ። ስለዚህ ያዘዝኩሽን ነገር ገዝተሽ ነኝ። ሄሎ ማርኮ። አዎ አሁን ወጣች። እሺ እኔ ፍቅር ብቻ አንተ እቺ ርካሽ ወደዚህ ተመልሳ እንዳትመጣ አድርገህ አቅሟን አሳያት። እሺ ልዩዬ፣ እንግዲህ ቻው። በጣም ነው ማዝነው። አሁን ለሰራሽው ስራ ዋጋሽን ታገኛለሽ። ያኔ ከማጋ እንደተጣላሽ በደንብ ይገባሻል።
ያቺ ውሻ ልጅ እየተከተልኳት እንደነበር አውቃለች ማለት ነው። እናቷ ወር ብትገባ አታመልጠኝ። ይሄ ደግሞ ምንድን ነው? እርግጠኛ ነኝ የዛ አብድ ስራ ነው። አንተ የፈሪ ልጅ ምን አኩኩል ያጫውታል? ወንድ ኮንክ ፊት ለፊት አትወጣ? ማርኮ ለምን ቀንን በንዴት ትጀምራለህ? የዛሬው ቀን እኮ ለአንተ በጣም ረጅም ነው። ማለት አልገባኝም። ያስቀመጥኩልህን ስጦታዬን ወደድከው? ካቴና ለምንድን ነው የካቴና ምስል የላክልኝ? ምን ለማድረግ እየሞከርክ ነው? ማርኮ ፈገግ በል። አንተ የውሻ ልጅ እገልሃለሁ፣ እገልሃለሁ። ቆይ እንደዚህ አይነት የእብድ ስራ የሚሰራው ምን አይነት ጅል ሰው ነው? የትም አታመልጠኝም። እናቴ ገባች። ጤና ይስጥልን አቶ ማርኩ። አዎ ነኝ። ምን ልርዳችሁ? ኢንስፔክተር ሰለሞን እባላለሁ። ከፌዴራል ፖሊስ ወንጀል ክትትል ነው የመጣ ነው። ከፌዴራል ፖሊስ? አዎ አቶ ማርኩ በምስል ማጥፋት ክስ ተጠርጥረዋል። ለጥያቄ ስለምፈልጎት ለመሄድ ይተባበሩናል? ማ እኔ? ኧረ እኔ ሰላማዊ ሰው ነኝ። ተሳስታችሁ ነው የሚሆነው። እሱን እዚያ ያስረዱናል። እባክዎትን እንሂድ። ሄሎ ሄሎ ልዩ፣ ሄሎ ልዩ፣ እንደ ሁልጊዜው በጣም ጥሩ ስራን የሰራሽው። አዎ ማርኮንን ይዘውት እየሄዱ ነው። ይገባዋል። ገና ብዙ ነገር ይቀርባል። ከዚህ በኋላ ግን ማርኮን አይመጣም አይደል? እሱን እንኳን ቃል አልገባልሽም። ምናልባት መፈታቱ በይበልጥ የሚጠቅመን ሰዓት ይፈታል። ሄሎ ሄሎ ልዩ፣ ፖስታውን አስቀምጫለሁ። ቆይ ግን ውስጡ ምንድን ነው ያለው? ዲና ስታይ በጣም ነበር የደነገጠችው። ልዩ፣ አሁን ላይ ይህንን ማወቅሽ ምንም አይጠቅምሽም። ሲደርስ ሁሉም ሰው የሚያውቀው ነገር ነው።
ልታቃጥል ነው። ጉዳን ከኛ እየደበቀች ነው። ይሄ ትልቅ ሚስጥር ያዘ ነው። እንደምንም ብዬ እደርስባታለሁ። እኔ ምን ዲና ልጆች አሏት እንዴ? ልዩ ምን ያደርግልሻል? ለአብርሃም የመንገሩ ድፍረት ካለሽ ብዙ የምትነግሪው ነገሮች እኮ አሉ። ተሳሳትኩ? አይ ልዩ እኔ በፕሮሰስ ማምን ሰው ነኝ። ነገሮች በራሳቸው ሂደት እንዲሄዱ እንፍቀድላቸው። አንቺም ምንም የማይጠቅሙሽን ነገር መጎስጎስሽን ተይ። ደህና ሁኝ። እሺ ቻው። ደህና ሁን። እንዴት አደርክ አባቴ? በጣም ቆንጆ ቁርስ ሰርቼልሃለሁ። እንደ ድሮ በእጆቼን የሰራሁልህ። ና ቁጭ በልና ቁርሳችን እንብላ። ይሄ ሁሉ ምንድን ነው? ሁሉንም በእጆቼን የሰራኋቸው። ትዝ ይልሃል አባቴ? ድሮ የምሰራውን ቁርስ በጣም ትወደው ነበር። ለምንድን ነው ይሄ ሁሉ ነገር የምታደርጊው? አንተን ለማስደሰት ነው። በዛ ላይ ደግሞ ልዩ ስለሌለች ቁርስ ማን ይሰራልናል? ለሳቢላ ሰርተሽላታል? እውነት ለመናገር ለኔና ላንተ ብቻ ነበር የሰራሁት፣ ግን የሰራሁት በቂ ስለሆነ መቀነስ እንችላለን። ለሳቢላ ነው የምትቀንሽላት? አባቴ ግን ሰሞኑን ምን እየሆንክ እንደሆነ አልገባኝም። በጣም ነጭናጫ ሆነሃል። በዚህ ሰዓት አሁን ልንጨቃጨቅ ነው? እሺ ተው፣ ሁሉንም ነገር እንርሳውና ቁርሳችንን በሰላም እንብላ። ዲና፣ ችግርሽ ምን እንደሆነ ታውቂያለሽ? ምንም የማላውቅ ነው የሚመስልሽ። ልክ እንደ ጅል ምንም እንደማይገባው ነው የምትቆጥሪ። የሚያሳዝነው ግን እኔ ሁሉም ነገር በደንብ ይገባኛል። አንቺ ደግሞ ለመረዳት በጣም ቀላል ሴት ነሽ። እንኳን እኔ ማንም አይቶ የሚረዳሽ አይነት ሴት ነሽ። አባቴ እንዴት ነው የምትናገረው? እሺ ቀኔን ማበላሸት ስለማልፈልግ መጥፎ ነገር አልናገርም። አሁን ቁጭ ብለን ቁርሳችንን በሰላም እንብላ። ገና እንደ ጉርሻ እንደቀመስክ ምን አቅብጦኝ ነው የተናገርኳት ካላልክ እኔ ዲና አይደለሁ። እሺ አባቴ ና። ይሄን ቁርስ ያዘጋጀሽው የእውነት ልዩ ስለሌለች ምንም በላለን ብለሽ አስበሽ ቢሆን ኖሮ ለረብቃም ለሳቢላም ትሰሪ ነበር። ያንቺ ሀሳብ ግን ሰሞኑን የተፈጠረውን ነገር ለማረሳሳት ማጃጃያ መንገድሽ ነው። ለማንኛውም አመሰግናለሁ። እንዴ ልቀቂ ዲና፣ እጄ ልቀቂ። አልለቅም። ለአንተ አስቤ በሌሊት ተነስቼ የሰራሁትን ምግብ ሳትበላማ አትሄድም። መብላት አልፈልግም። በግድ ደግሞ ልታበይኝ አትችይም። እችላለሁ። እንዴ ባሌ እኮ ነህ። በአንተ ላይ ሙሉ መብት አለኝ። ልክ ነሽ። አንቺ እኔ ላይ ሙሉ መብት አለሽ። ይሄን አምናለሁ። እኔ ግን አንቺ ላይ መብት አለኝ? ልጠይቅሽ እስቲ፣ ለባል የሚኮነውን ነገር ሆነሽልኝ ታውቂያለሽ? መልሽልኝ ዲና። ሚስት ሆነሽልኝ ታውቂያለሽ? አታውቂ። ለወንድምሽ የምትሰጪውን ክብር እንኳን ሰተሽኝ አታውቂ። እኔ ግን ምንም ሆነ ምንም በአንቺ ላይ ተስፋ አልቆርጥም። ለዛ ነው በትዳር ያለ ነው።
አየሽ አንቺ ራሱ ታውቂዋለሽ የሚገባኝን ነገር እንዳልሰጠሽኝ ልብሽ በደንብ ያውቀዋል። ዲና እውነቱን ልንገርሽ በትዳራችን ደስተኛ አይደለሁ። ስለምወድሽና በሰዎች መቀየር ስለማምን ከዛሬ ነገ ትቀየሪያለሽ እያልኩ ነው በተስፋ ያለሁት። አንቺ ግን ሁሌ ተስፋ እንድቆርጥ ነው የምታደርጊ። ዲናኛ እኮ ትልልቅ ሰዎች ነን። ብዙ ነገር አልፈናል። ምንድነው ይሄ? የህፃን ስራ የህፃን ስራሽን ተይና ልብሽ ላይ ቦታ ስጪ። እኔ የሚያስፈልገኝ እሱ። ልዩ እንዴት ተረፈች? ማርኮ እንዲያስወግዳት ተነጋግረናል ነበር። ዲና ያዘሽኝን ዕቃ አምጥቻለሁ። ጥሩ። ምን ነው ግን ችግር አለ? ደህና ነሽ? በጣም ደህና ነኝ። ስታይኝ ግን የደነገጥሽ ትመስያለሽ። ለምን ደነግጣለሁ? ያምሻል እንዴ? የምታወሪውን ነገር እያሰብሽ ተናገሪ። እሺ፣ ለማንኛውም ይቅርታ። ተመልሼ ማልመጣ መስሎሽ ነበር? ገና እንደዚህ አይነት ብዙ ሰርፕራይዞችን ታያለሽ። እንዴት ልታርፍ ቻለች? ያን ከፍ አንዲት ፍሬ ልጅ መያዝ አቅቶት ነው። ቴሌፎኑ ለጊዜው ጥሪ አይቀበልም። ቴሌፎኑ ለጊዜው ጥሪ አይቀበልም። ምንድነው ነገሩ? ምን ሆኖ ነው? ማርኮ ምን ሆነ? ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። አውቆ ዘግቶት ሊሆን ይችላል። ለምን እንደዚህ ያደርጋል? እኔ ዲና ታዲያ እሺ ምን ሆኖ ነው ደግሞ? ዲና አንቺ እየሰለልሽኝ ነበር? አረ ለምን ብዬ እና እዚህ ምን እየሰራሽ ነበር? ላጸዳ ነው የመጣሁት። ማን አዝጃለሽ? ማንም። ግን ደግሞ ማጽዳት ስራዬ ነው። በዛ ላይ ደግሞ አቢ እንደዚህ ሆኖ ካየ ይናደዳል። እሱ ከሚናደድ ባጸዳው ይሻላል። ትሰሚኛለሽ? ይሄንን መቼም እንዳታጸጂው።
የኔ ትእዛዝ ነው። አብርሃም ከጠየቀሽ ደግሞ ዲና አዛኝ ነው ብለሽ ንገሪው። አሁን ሂጂ ጥፊ ወረኛ። ሄሎ፣ አቤት። አዎ ነኝ። ምን ማርኮ ምን ሆነ? እሺ እሺ፣ የት ነው? መጣሁ። ለካ እስካሁን ጉድሽን አልሰማሽም ነበር። አንቺም ተራሽን ጠብቂ ዲና። ደግሞ አታዚ ትለኛለች እንዴ? ከዚህ ቤት ቆሻሻም ክፉ ሰዎችም ነው የሚወገዱት። ማን ነው እንደዚህ ያደረገው? እኔ እንጃ አቢ፣ እንደዚህ ሆኖ ነው ያገኘሁት። ዲና ተበሳጭታ ደፋፍታው ነው ማለት ነው። ምን አለበት ትንሽ ቀምሼላት እንኳን በነበረ። ለነገሩ እንዳደረጉት ነገር ያም ሲያንስ ነው። አቢ አታስብ፣ አጸዳዋለሁ። በደንብ አድርጌ ነው ማጸዳው። ዛሬ ጽዳት ቀን ነው። እዚህ ቤት ውስጥ ያሉ ቆሻሻም ክፉ ነገሮችም ይወጣሉ። ምን ማለት ነው? አልገባኝም። አንድ ቀን ይገባል። ይሄም አልገባኝም። አቢ ምን ሆነሃል? ቅኔ ተናገርኩ አስመሰልከው እኮ። አማርኛ ነው ያወራሁት። ቆሻሻዎቹን አጸዳለሁ ነው ያልኩክ። ክፉ ነገር ስትይ ምን ማለትሽ ነው? ምንም አቢ፣ ቆሻሻዎቹን አጸዳለሁ ማለቴ ነው። አልመሰለኝም። ልትነግሪኝ የፈለግሽው ነገር ካለ በግልጽ ንገሪኝ። አቢ የምርህን ነው? እኔ እኮ ዙሪያ ጥምጥም አላውቅም። መናገር የምፈልገውን ነገር እናገራለሁ። እሱንም አላውቅም። ብቻ ግን ልዩ፣ እዚህ ቤት እኔ ሳላውቀው ብዙ ነገር እየተደረገ ነው። የሆነ ነገር እንዳለ ይሰማኛል። ለማንኛውም ተጠንቅቀሽ አዝጁ። እሺ አቢ፣ እጠነቀቃለሁ። ለመሆኑ ዲና የት ናት? ስልክ ተደውሎላት ነው የወጣችው። ትንሽ ደንግጣ ነበር። አስቸኳይ ነው መሰለኝ። ደንግጣ? ምን አጋጥሞት ነው? ማን እንደደወለም አላወቅሽም? አቢ ግን ምስኪን እኮ ነክ። ያ ሁሉ ነገር አድርጋ አሁንም ለሷ ትጨነቃለህ። ቆይ ግን ምን አይነት ፍጥረት ነው? አላወኩም። ግን እኮ አቢ ብዙ አልደነገጠችም። ቀለል ያለ ነገር ይመስለኛል። እሺ፣ ለማንኛውም ስትመጣ አሳውቂኝ። አይ አቢ፣ አንተ እኮ ለሷ አትገባትም። ቆይ ግን እንዴት ነው የተዋወቃችሁት? የኔ ፍቅር ምን ተፈጥሮ ነው? ንገረኝ፣ ምንድን ነው የተፈጠረው? ዲና ተረጋጊ። በጥርጣሬ ነው ያስገቡኝ።
በቅርቡ እወጣለሁ። የምን ጥርጣሬ ነው? ቆይ ማን የጠቆመብህ? የአብድ ሰውዬ። ይሄ ሰውዬ ህይወታችንን ሊያበላሽ ነው የሚፈልገው? ቆይ ለምንድን ነው ከህይወታችን የማይወጣው? ከኛ ምንድን ነው የሚፈልገው? ድምፅሽን ቀንሽ እና ደግሞ ተረጋጊ። በቃ እሱ የሚፈልገው እንደዚህ እንድንሆን ነው እና እንድንጨነቅ። አንተ እዚህ ነገር ውስጥ ገብተህ እያየው እንዴት ነው ማልጨነቀው? ይሄ ውሻ ልጅ አላወቀኝም። በእጥፍ ነው ማስመልሰው። እንዴት አንተን እስር ቤት ያሳስርሃል? አገኘዋለሁ። ዲና ተረጋጊ። ሳስበው ሰውየው በዚህ የሚያቆም አይመስለኝም። እየተከታተለ ሊያስጨንቀን ነው የሚፈልገው። ስለዚህ በደንብ መጠንቀቅ ይኖርብናል። ቆይ ምንድን ነው የተፈጠረው? ማርኮ እስኪ ንገረኝ። መጀመሪያችን ልዩን እየተከታተልኳት ነበር። በመሀል ድንገት ጠፋችብኝ። የት እንደሄደች ዞር ዞር እያልኩ እየፈለግኩ እያለ ስልክ ጮኸ። የኔ ነው ብዬ ግራ ተጋብቼ ነበር። ከዛ ዞር ብዬ ሳየው የአብድ ሰውዬ እየተጃጃለ ነበር። በስጦታ ዕቃ የተጠቀለለ ካርቶን ውስጥ ስልክና የካቴና ምስል አስቀምጧል። ሳስበው ፊልም ይወዳል መሰለኝ። አጉል ፊልም እየሰራብን ነው። ወዲያው 2 ፖሊሶች መጡ እና ምን አሉ? በግድያ ወንጀል ተጠርጥረሃል ብቻ ነው ያሉት። ግን ተራ አሉባልታ ክስ ይመስለኛል። ምክንያቱም ገደልካት ያለዋትን ሴት እንኳን ልገላት አይቻት እንኳን አላውቅም። ታዲያ እንዴት? ሰዓት አልቋል። አለቃ እባክህ 1 ሰከንድ ጨምርልኝ። አልቋል አልኩሽ እኮ ሴትዮ። ወደ በኋላ ተመልሼ እጠይቃለሁ። የሚያስፈልግ ነገር ካለ ደግሞ ይዤ ልመጣለሁ። እስከዛው ደህና ሁን። እወዳለሁ። እኔም እወድሻለሁ። ተንቀሳቀሺ ተንቀሳቀሽ አልኩሽ እኮ። እዚህ ሮማንስ ይሰሩብናል እንዴ? ሰዓት አልቋል፣ ዞር በይ። ለማንኛውም ልዩ የምናውቀው ቦታ አንድ ስጦታ አስቀምጬልሻለሁ። የአብርሃም ክፍል አስገቢው። በአሁኑ ላቢ ነው ወይስ ለዲና? አይ የአሁኑ ለዲና ነው፣ ግን እድለኛ ካልሆነች አብርሃም ሊያገኘው ይችላል። እድለኛ እንዳትሆን ጸልያለሁ። ውስጡ ግን ምንድን ነው ያለው?